ክብራን ተመልካቾቻችን እዚሁ የኢትዮጵያ ፕሪሚየር ሊግን የተመለከተ ጉዳይ ላይ ቆይታ ለማድረግ ወደናል። በዋናነት በሁለት ከተሞች መደረጉ ምን ጠቀሜታ እንዲሁም ጉዳት አለው የሚለውን እየተመለከተን ከባለሙያ ጋር ቆይታ የምናደርግ ይሆናል። የኤቢሲ ተጨማሪ ይዘት ምንጭ ወደ ሆነው ወደ ጅማ ስቱዲዮ እናመራለን። በዛ ደግሞ በጅማ ዩኒቨርሲቲ የስፖርት ሳይንስ መምህርና ተመራማሪ ሆኑት ዶክተር ወንድማገኝ ደምሴን የምናገኝ ነው የሚሆነው። ከዶክተር ጋር አጠር ያለ ቆይታ እናደርጋለን። ጤና ይስጥልኝ ዶክተር፣ እንዴት ውለዋል? አመሰግናለሁ። ሰላም ዋላችሁ? ደህና ይመስገን። እስኪ በአጠቃላይ የ2018 የሲቢኤ ኢትዮጵያ ፕሪሚየር ሊግ በሁለት ከተሞች በ20 ክለቦች መካከል እየተከናወነ ነው። ምንድነው ያለው ፋይዳ የሚለው መነሻ እናድርግ። በጣም ጥሩ። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በተለይ ደግሞ ሊግ ካምፓኒው የኢትዮጵያን እግር ኳስ ለመቀየር በተለያየ ጊዜ የሚያደርጉትን ጥረት በበጎ ጎኑ እናያለን። እግር ኳስን ሞር ኦፍ ኮመርሻላይዝ በማድረግ ሌሎች ሀገሮች ላይ እግር ኳስ ያመጣውን ገቢ ለማግኘትና እግር ኳስን ሞደርን በሆነ መልኩ ለመምራት የሚደረገውን ጥረት አፕሪሺየት አድርጌ ነው የምነሳው። ይህን ካልኩኝ በኋላ እንግዲህ የሊጉ ፎርማት በዘንድሮ ዓመት በተወሰነ መልኩ የመቀየር ሁኔታዎች ተሞክረዋል። ይሄን እንግዲህ የራሱ ጠቃሚና ጎጂ ጎኖች ይኖርታል። ከአድቫንቴጁ ብነሳ ወይም ጥቅሙ ይሄ በሁለት ሜዳዎች መደረጉ አንድ ሜዳ ላይ ስናደርግ የነበረውን ጨዋታ ቅድም ተጫዋቾችና አሰልጣኞች ሲናገሩ እንደሰማነው ሞር ኦፍ የተጫዋቾችን ሳይኮሎጂ ከመጠበቅ ማኳያ የተጫዋቾችንም በአንድ ቦታ ላይ ቆይቶ የማህበራዊ ህይወታቸውን ከመጠበቅ አኳያ ሁለት ሜዳ ሜዱ መሆኑ እጅግ በጣም ጥሩ ነው። ከአንድ ከተማ ወደ ሁለት ከተማ መሆኑ እንደ ጥሩ ጎን ያዋለው። ሌላው በአዲስ አበባ ከተማ ላይ ረጅም ዓመት እንግዲህ አዲስ አበባ ከተማ የሀገሪቱ ዋና ከተማ ነች። ከስፖርት ውድድሮች ርቃን የቆየችው በተለይ የኢትዮጵያ ፕሪሚየር ሊግን ማከናወን አልቻለችም ነበር። ይሄን እንግዲህ ባህልና ስፖርት ከሚመለከታቸው ባለድርሻ አካላት ጋር በመነጋገር ይሄን ወደ ዋናው ከተማው ሊጉን ማምጣት መቻሉ እንደ ትልቅ ስኬት ቆጥረዋለሁ። አይ ቲንክ አሁን ደጋፊዎችም ወደ ሜዳ እየመጡ ጨዋታዎችን ኢንጆይ እያደረጉ ነው የሚገኙት። ይሄ እንግዲህ ትልቅ ለውጥ ነው ብዬ መነሻ ላደርገው የምችለው ነው። ከዚህ በፊት የምናያቸውን የስቴዲየም ድባቦች እያየን የምንገኘው ተጫዋቾችን በቅርብ ማየት እና እግር ኳሱን የመደገፍ ክለቦችን በገቢ መደገፍ ነገር የታየ ስለሆነ ይሄ ጥሩ ነው። እንግዲህ ከስፖርታዊ ጨዋነትም አኳያ እንግዲህ ሁለት ሜዳ ላይ መሆኑ ቶርናመንት መሆኑ እንግዲህ ጥሩ ነገር ሆኖ ታይቷል። ባለፉት ዓመታት እዛ ቦታ ላይ መሆኑ እንግዲህ ደጋፊዎች ጋር የሚነሳው ከዚህ በፊት ችግሮች እሱ እየታየ አይደለም። ከስፖርታዊ ጨዋነት አኳያ ውድድሩን በጥሩ ስነ ምግባር ለመምራት ከማድረግ አኳያ ጥሩ ጎኖች ናቸው ብዬ ማነሳቸው ናቸው። የጨዋታ ልምድ ማግኘቱም እንደዚሁ ከተሞች ላይ ያሉ ታዳጊዎች በየከተሞቻቸው ጨዋታ ሲደረጉ የጨዋታ ልምድ ማግኘት እድል ይኖራቸዋል። ይሄን በጥሩ ጎን የሚታይ ነው። እንግዲህ ጉዳቱ ብዬ የማስበው በሁሉም ከተማ አሁን እንግዲህ ሆም ኤንድ አዌይ መደረግ አለበት ብለን ነው የምናስበው። ውድድሩ በሁሉም ከተሞች ፕሪሚየር ሊግ የሚያሳትፉ ከተሞች ሁላ መደረግ አለበት። በፊት በነበረው ፎርማት ሆም ኤንድ አዌይ አለመደረጉ ምክንያት ያው በህፃናቶች ታዳጊዎች ተጫዋቾችን አይተው ወደ ስፖርት ሜዳ እንዲመጡ አለመደረጉ፣ ደጋፊው መጥቶ ክለቦችን መደገፍ አለመቻሉ እንግዲህ ሁለት ሜዳ ሁለት ስቴዲየም ነው፣ አሁንም ቶርናመንት ነው። ይሄ በደካማ ጎን የምንመለከተው ነው። ከክለቦች ገቢ አኳያም የምንፈልገውን አትሊስት አዲስ አበባ መግባቱ ጥሩ ሆኖ አሁንም ሆም ኤንድ አዌይ ባለመሆኑ ምክንያት ክለቦች የሚያስፈልጋቸውን ድጋፍ ከተጫዋቾች ቁሳቁስ፣ ከደጋፊዎች ቁሳቁስ፣ ከመግቢያ ትኬት እና ክለቦችን ሊደግፍ የሚችል የፋይናንስ ችግር እንዳለባቸው ክለቦቹ ይታወቃል። ብዙዎቹ መንግስታዊ ክለቦች ናቸው። ከዚህ አኳያ አሁንም ቢሆን ክለቦቹ ብዙም ከስፖንሰርሺፕ ካልሆነ በስተቀር ከዚህ ከሜዳ ገቢ የሚያገኙት ገቢ ብዙም አጥጋቢ ባለመሆኑ ምክንያት ይሄም ችግር እንዳንድ ይታያል። ኢንፍራስትራክቸር እንዳያድጉ በየከተማው ቢደረግ ጥሩ ስቴዲየሞች ይኖርናል። አሁን የምናነሳውን የማዘውተሪያ ስፍራ ችግር ይፈታልናል። ይሄ እስካሁን መፍትሄ አላገኝም። አሁንም ሐዋሳና አዲስ አበባ ነው። ስለዚህ ስቲል አሁንም በሌሎች ከተሞች ላይ በአርባ ምንጭ፣ በወላይታ ሶዶ፣ በሌሎች ፕሪሚየር ሊግ የሚያሳትፉ በአርሲ አሁን ዘንድሮ የገባው በቢሾፍቱ ከነማ የመሳሰሉት ላይ ሸገር ከተማ የመሳሰሉት ላይ ኢንፍራስትራክቸር ይሰራል። በየሜዳቸው ጨዋታ ቢያደርጉ አትሊስት ክለቦቹ የራሳቸውን ሚንስ ፈጥረው ሜዳዎቹ የሚሰሩበትን ደረጃውን የጠበቁ ሜዳዎቹ የሚሰሩበት ኢንፍራስትራክቸር የሚገነባበት ምክንያት ይሆን ነበር። ይሄ ማድረግ አልተቻለም። ይሄ እንግዲህ ሌላ በደካማ ጎን የምንወስደው ነው። የክለቦቹ መቀመጫ ከተሞችን መልካም ገጽታ መገንባት ከመቻል አኳያ የስፖርት ቱሪዝም የምንለውን ከመገንባት አኳያም አሁንም ሊሚቴሽን አለ። ስለዚህ ሆም ኤንድ አዌይ መሆኑ ግዴታ ነው ብለን የምናነሳው ከሳይንሱ አኳያ ይሄ ነው። ስለዚህ ይሄ ባለመሆኑ ምክንያት አሁንም የከተሞቹን መልካም ገጽታ ማሳየት አለመቻል፣ ህብረተሰቡ ወደ ስፖርት ሜዳ መጥቶ ጨዋታዎችን ኢንጆይ እያደረገ ታዳጊዎች ደግሞ ነገ እዚህ ደረጃ ደርሳሉ ብለው ስፖርቱ ላይ እንዳይሰሩ የራሱን እንቅፋት ፈጥሯል። የሜዳው ጉዳይ ላይም ጫና አለው። በአንድ ሐዋሳ ላይ ውድድር በሚደረግበት ጊዜ ሜዳውን በሚፈለገው ደረጃ ለጨዋታ ዝግጁ አድርጎ አቅርቦ ተጫዋቾች የሚፈልጉትን ፐርፎርማንስ ማሳየት እንዳይችሉ
የራሱ ችግር ይኖራል። አንድ ሜዳ ላይ ውድድር ስናደርግ ትልቁ ችግሩ ምንድነው? ሜዳውን ተንከባከብ የአውሮፓዎቹ እንኳን ደረጃውን የጠበቀው ሜዳ እንኳን በየጊዜው እንክብካቤ ይደረግለታል። ዋንስ ኢን ዊክ ነው ጌም የሚያደርገው። የኛዎቹ ግን በሁለት ቀንና በሶስት ቀን ጌም ስለሚያደርጉ እንግዲህ ትልቁ ችግር ምንድነው? ሜዳዎችን በምንፈልገው ደረጃ እና በምንፈልገው ስታንዳርድ ተንከባክበን ለጨዋታ ዝግጁ ማድረግ ማንችልበት ሁኔታ ይፈጠራል። እነዚህ እንግዲህ እንቅፋቶች ናቸው ብዬ አስባለሁ። መፍትሄ ብዬ ያስቀመጥኩት እንግዲህ ሆም ኤንድ አዌይ እንግዲህ ባህልና ስፖርት፣ የኢትዮጵያ እግር ኳስ ፌዴሬሽን፣ ሊግ ካምፓኒው እና ሌሎች ባለድርሻ አካላት ተነጋግረው የሆም ኤንድ አዌይ ጉዳይ እንግዲህ ወደፊት ክለቦቹ ባሉበት ከተማ ላይ የሚጫወቱበት መስመር መዘጋጀት አለበት። ይሄን ስናደርግ ደግሞ ከስፖርታዊ ጨዋነት ጋር አብረን የምንሰራቸው ስራዎች ይኖራሉ። ያ በበለጠ በሌሎች ሀገሮች ውስጥ ያለውን ስፖርት የሚያመጣውን እግር ኳሱ የሚያመጣውን ጸጋ እንድናመጣ ይረዳናል። ጥሩ ዶክተር፣ እንደው ከዚሁ ጋር አያይዘን ደግሞ እንመልከት። የኢትዮጵያ ዋንጫም በመሃል በተለያዩ ከተሞች እንዲከናወን ተደርጓል። በዋናነት በ3 ከተማ በ4 ስታዲየም ይከናወናል። ተጫዋቾች ላይ የጨዋታ መደራረብ መኖሩ የሚያስከትለው ጫናስ ምን ይመስላል? በዓለም አቀፍ ከተመለከትን እስከ 70 የሚጠጋ ጨዋታ ያደርጋሉ። በእኛ ሀገር ስታንዳርድ ግን ዘንድሮ የክለቦች ቁጥር ጨምሯል። በመሀል የኢትዮጵያ ዋንጫም እየተከናወነ ስላለ የጨዋታ መደራረብና መብዛት ተጫዋቾቹ ላይ የሚያሳድረው ጫና እንዴት ይገለጻል? በጣም ጥሩ ተመስገን። አይ ቲንክ የጨዋታ ጉዳይ እንግዲህ የሀገሪቱን የእግር ኳስ ስታንዳርድ ማየት ያስፈልጋል። በነገራችን ላይ የኢትዮጵያ ዋንጫ በፊት የነበረ ውድድር ነው። አሁን በአዲስ መልኩ በአዲስ ፎርማት መምጣቱ የኢትዮጵያ እግር ኳስ ፌዴሬሽን ምስጋና ማቅረብ ፈልጋለሁ። ይሄን የኢትዮጵያ ዋንጫ ደግሞ በየሜዳችን መጥቶ ደግሞ በቅርብ መደረግ መቻሉ ትልቁ ዋንጫ ነው። ከኢትዮጵያ ፕሪሚየር ሊግ ቀጥሎ ሁለተኛ ዋንጫ ልንለው እንችላለን። ይሄን ዋንጫ ኢንትሮዲዩስ መደረጉ እንደገና በአዲስ መልክ መምጣቱ እና ደግሞ የሁለተኛው ሊግ ፎርማት ክለቦችን ማካተት መቻሉን እጅግ በጣም ጥሩ ነው፣ ይበል የሚያሰኝ ነው ብዬ መውሰድ ይችላለሁ። ከዚህ ጋር በተገናኘ እንግዲህ የፕሪሚየር ሊግ ክለቦች ከዛ ነው መነሳት ያለብን። የፕሪሚየር ሊግ ክለቦች 20 መሆናቸው ምን ያመጣል የሚለው እንግዲህ ከኢትዮጵያ የእግር ኳስ ሊግ አኳያ፣ ከኢትዮጵያ የእግር ኳስ ስታንዳርድ አኳያ፣ ክለቦቹ ካላቸው የሜዳ አኳያ፣ የአመጋገብ አኳያ፣ የኢትዮጵያ እግር ኳስ ተጫዋቾች ካላቸው የተክለ ሰውነትና አጠቃላይ የሰውነት አወቃቀር ሶማቶታይፕ አኳያ እና ፋሲሊቲው ያለን ፋሲሊቲ የሚሰሩበት ሜዳ የሚሰሩባቸው ኢኩፕመንት መጫወቻዎቹ የመሳሰሉቱ መታየት አለባቸው። ስለዚህ አሁን ባለን ደረጃ 38 ጨዋታ ባለን የተጫዋቾችና ባለን ፋሲሊቲ እንደምናስባቸው በኢትዮጵያ ፕሪሚየር ሊግ ክለቦች ጠጋ ብለን ስናያቸው የአንድ የክለብ መዋቅርን ይዘውም ይገኙም አይደሉም። ስለዚህ ከዚህ አኳያ ያላቸው ፋሲሊቲ ያላቸው አሰራር በጣም ትራዲሽናል ነው። ስለዚህ ከዚህ አኳያ የጨዋታዎቹ መጠን በጣም ብዙ ነው ብሎ መናገር ይቻላል። በቅርብ ያሉትን እንግዲህ ሊጎች እንኳን በአፍሪካ ሀገሮች እንኳን ብንመለከት የነ ሳውዝ አፍሪካ እንኳን በጣም ጥሩ ደረጃ ላይ ደረሰ የምንለው በዚህ ደረጃ አይደለም። ስለዚህ ሊጋችን እንደፈለግን ቁጥር ምንጨምርበትና ምንቀንስበት ሁኔታ መቆም ያለበት ብዬ አስባለሁ። ስለዚህ ይሄ የቁጥሩ ብዛት ከሌሎች ሀገሮች አኳያ ስናየው ትንሽ ሊመስል ይችላል። ግን አሁን ሊጎቻችን፣ ተጫዋቾቻችን፣ ክለቦቻችን ካላቸው አወቃቀር አኳያ ግን ብዙ ስለሆነ ይሄ እንግዲህ ምን ያመጣል? የተጫዋቾችን ጉዳት መጋለጥ ያመጣል። ተደጋጋሚ ጉዳት ተጫዋቾች ለረጅም ዓመት ሊያገለግሉ አንድ ተጫዋች አትሊስት የ10 ዓመት ኬሪየር ሊኖረው ይገባል ይላል ሳይንሱ። ከዚያ አኳያ አትሊስት እንኳን እሱን ኬሪየሩን መፈጸም ሳይችል ተጫዋቾች በየቦታው እየወደቁ ነው የምናያቸው። አሁን በቅርብ የምናያቸው ተጫዋቾች የተለያዩ ተጫዋቾች ጉዳት እያጋጠማቸው ነው። ካለውም የሜዳም ዝግጅት አኳያ፣ ካለው የፊዚዮቴራፒ እና የአካል ብቃት እንቅስቃሴ ሳይንሳዊነት አኳያ፣ ካለው የሜዳ ዝግጅት አኳያ፣ ከአጠቃላይ ቡድኖቻችን ካለው ኢንፍራስትራክቸርን አሰራር አኳያ ይሄ የጨዋታ ብዛት የራሱ ችግር አለው። የተጫዋቾች ጉዳት ያመጣል። የተጫዋቾች ተደጋጋሚ ጨዋታ ማድረግ ከትኩረት ጋም ከሳይኮሎጂ ጋም የራሱ ችግር አለው። የክለቦች ቁጥር ስለዚህ መታየት አለበት። ከዚህ አኳያ አሁንም ቢሆን በደንብ በትኩረት ማያስፈልገናል። በእኛ ሊግ ደረጃ ኦልሞስት ፕሮፌሽናል ሊግ ላይ መድረስ አልቻልንም። እንግዲህ ሴሚ ፕሮፌሽናል ነው እንችላለን፣ እዛ ደረጃ አልደረስንም። ክለቦቻችን ከፍተኛ በጀት ይመደብላቸዋል፣ ግን ፕሮፌሽናል በሆነ መልኩ እየሰሩ ነው ብዬ አላስብም። ስለዚህ ከዚህ አኳያ የጨዋታ ብዛት መታሰብ አለበት። የክለቦች የፋይናንስ አቅምም ይፈታተናል። የጨዋታው ሲበዛ ክለቦች የሚይዙት የፋይናንስ አቅም ይታወቃል። ስለዚህ ከዚህ አኳያ መጨረሻ ላይ የሆቴልና የአንዳንድ ነገሮች መክፈል የማይችሉበት ደረጃ ስለሚደርሱ ይሄም የጨዋታ ቁጥር ከተጫዋቾች ጉዳት በተጨማሪ የፋይናንስ አቅማቸውን ይፈታተን ነው። ይሄም ከግምት ውስጥ መግባት አለበት። ሊጋችን ወጥ የሆነ የውድድር ህግ ቢኖረው ይሄ ችግር ይገጥማል ብዬ አላስብም። በአመቱ መጨረሻ ላይ የሚወሰኑ ውሳኔዎች አይ ቲንክ ፎርማት ሊኖረው ይገባል። ህጉ ክለቦች የኢትዮጵያ ፕሪሚየር ሊግ ይሄን ያህል ቡድኖች ይሳተፉበታል፣ በአመቱ መጨረሻ ላይ ይሄን ያህል ቡድን ይወርዳል፣ ይሄን ያህል ቡድን ይወጣል፣ ቋሚ ፔሪድ በዚህ መልኩ ነው መሄድ ያለበት እንጂ በየጊዜው የተጫዋቾች የቲሞችን ቁጥር እየጨመረን እየቀነሰን የምንሄድ ከሆነ
በኋላም በውድድሮቹ ላይ የሚመጡት አላስፈላጊ ውጤት ለማምጣት የሚደረገው ጥረት ላለመውረድ የሚደረገው ጥረት ያው ብዙ ጊዜ የሚነሳው ሚዲያ ያን ሁሉ ችግሮች ሊያመጣ ስለሚችል ህግ ሊኖረው ስታንዳርድ ሊኖረው ይገባል። የኢትዮጵያ ፕሪሚየር ሊግ በፎርማቱ መሰረት ይሄን ያለው ተብሎ ቁርጥ ያለ ነገር ሊቀመጥ ይገባል። እንደ መፍትሄ ብዬ የማስቀምጠው ፊክስቸራችን ስታንዳርድ ቢኖረው በሀገራችን ተጨባጭ ሁኔታ ሊጋችን ከደረሰበት ደረጃ አኳያ ስታንዳርድ ሊኖረን ይገባል። ስለዚህ እነዛን ስታንዳርዶች ሁሌ ጊዜ እንደማነሳው በጥናትና ምርምር ላይ ተመርኩዘን ከጎረቤት ሀገሮች የሊግ ስታንዳርድ በማየት የኛን ሀገር የሊግ ስታንዳርድ በማየት የክለቦቻችንን አወቃቀርና አቅም በማየት አንድ ስታንዳርድ በሊግ ካምፓኒውና በኢትዮጵያ እግር ኳስ ፌዴሬሽን ሊዘጋጅ ይገባል። የሊጉ ቡድኖች ያው ወደ በተለመደው ወይ 18 ወይ ወደ 16 ጥናት ይወስናል ብያለሁ። ወደዛ አውርደን ስታንዳርድ የሆነ ጨዋታ ብናከናውን የበለጠ ሊጉ ሳቢና ትኩረት ሊኖረው ይገባል። በመጨረሻ ግን የዚህ ሆም ኤንድ አዌይ ጉዳይ ወደፊትም ተሰርቶበት ቲሞች በሜዳቸው ሲጫወቱ የሚኖረውን ድባብ እናውቃለን። ያን ድባብ አምጥተን ቲሞችም በአቅም እንዲገነቡና ሞር ወደ ኮሜርሻል እንዲገቡ ብዙ ጥረቶች መደረግ አለባቸው ብዬ አስባለሁ። መልካም። በጅማ ዩኒቨርሲቲ የስፖርት ሳይንስ መምህርና ተመራማሪ ዶክተር ወንድማገኝ ደምሴ ከኢቢሲ ጅማ ስቱዲዮ በቀጥታ መስመር ተገኝተው የኢትዮጵያ ፕሪሚየር ሊግን በተመለከተ ስለሰጡን ሀሳብ በተመልካቾች ስም ከልብ እናመሰግናለን። መልካም ቀን ይሁንልዎ።